ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው አጫጭር ስፖርታዊ መረጃዎቻችን ማንቸስተር ዩናይትድን የተመለከተ ትናንት ማምሻውንና ሰሞኑን የወጡ ሪፖርቶችን ሰብሰብ አድርገን ወደ እናንተ ይዘን መጥተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳቦቻችሁን በኮሜንት ሴክሽን ላይ አስቀምጡልን። ሁልጊዜም አብሮነታችሁ ከኛ ጋር ስለሆነ ውድ የቻናላችን ቤተሰቦች እጅግ በጣም የእናንተ አመስጋኞች ነን። ወደ ዜናዎቻችን ስናልፍ በቅድሚያም እንግዲህ ትናንትና ቢቢሲ ስፖርት የማንቸስተር ዩናይትድን የአሰልጣኝነት ወንበር በተመለከተ ያወጣውን ሪፖርት እንመለከታለን። እንደሚታወቀው ሰሞኑን አሰልጣኝ ሩበን አሞሪም ከፍተኛ ጫና ከሚዲያ እየበዛባቸው ይገኛል። በማንቸስተር ዩናይትድ ቤት እንግዲህ ስኬት እየራቃቸው ይገኛል። ተደጋጋሚ ሽንፈቶችንና ተደጋጋሚ ነጥብ መጣሎችን እያስከተሉ ስለሆነ አሰልጣኝ ሩበን አሞሪም በሚቀጥሉት ሳምንታት ከማንቸስተር ዩናይትድ የአሰልጣኝነት ወንበር ይለቃሉ የሚሉ ዘገባዎች በስፋት እንግዲህ በእንግሊዝ ሚዲያዎች እየወጡ ይገኛሉ። ትናንትና ቢቢሲ ስፖርት እንግዲህ እንዳወጣው መረጃ ከሆነ እንግዲህ አሰልጣኝ ሩበን አሞሪምን በመተካት ወደ ማንቸስተር ዩናይትድ ይመጣሉ ተብለው ግምት ከተሰጣቸው አሰልጣኞች መካከል የፓላሱ ጀርመናዊ አሰልጣኝ ኦሊቨር ግላስነር ይገኙበታል። እንግዲህ ትናንትና እንደ ቢቢሲ ስፖርት ዘገባ ከሆነ ኦሊቨር ግላስነር በፓላስ ቤት ተጨማሪ እንግዲህ በፓላስ ቤት የሚቆዩበት ኮንትራት ቀርቦላቸው ኮንትራቱን ማራዘም እንዳልፈለጉ የሚገልጽ መረጃ አውጥቷል። እንዲሁም እንደ ቢቢሲ ስፖርት ዘገባ ከሆነ ኦሊቨር ግላስነር አሁን ላይ በፓላስ ቤት የሚቆዩበት እድል እጅግ በጣም እየጠበበ መምጣቱን የሚገልጽ መረጃ ነው እንግዲህ ያወጣው። ማንቸስተር ዩናይትዶች ይህንን አሰልጣኝ እንግዲህ ሩበን አሞሪም የሚለቅ ከሆነ በእጩነት ከያዟቸው ዩናይትድን እንዲረከቡ ከሚፈልጓቸው አሰልጣኞች መካከል በቀዳሚ ስፍራ ላይ ስማቸው መቀመጡን እንግዲህ ተመልክተናል ማለት ነው። ከዛም ባሻገር እንግዲህ አሰልጣኙ ራሱ የማንቸስተር ዩናይትድ ስራ ኦፈር ቢደረግላቸው ኦሊቨር ግላስነር እጅግ በጣም በደስታ የዩናይትድን ፕሮጀክት እንደሚቀበሉ በተደጋጋሚ ከእንግሊዝ ሚዲያዎች ሪፖርቶች ሲወጡ ሰሞኑን ተስተውሏል ማለት ነው። ስለዚህ እንደ ቢቢሲ ስፖርት ዘገባ ከሆነ ኦሊቨር ግላስነር ከፓላስ ቤት የቀረበላቸውን የኮንትራት አራዝም ጥያቄ ውድቅ ማድረጋቸውን ተመልክቷል። ከዛም ባሻገር እንግዲህ ማንቸስተር ዩናይትድ ሩበን አሞሪም ምናልባት በቅርብ በሳምንታት ውስጥ ወይም በሁለት በሶስት ሳምንታት ውስጥ ዩናይትድን እንግዲህ የሚለቅ ከሆነና በዩናይትድ ያለው ፕሮጀክት ፌል የሚያደርግበት ከሆነ ዩናይትዶች በፕሪሚየር ሊጉ ላይ ልምድ ያለው ግብ ጠባቂ ወይም በፕሪሚየር ሊጉ ላይ ልምድ ያለው አሰልጣኝ ለማምጣት ከፍተኛ ጥረት እንደሚያደርጉ ይጠበቃል። ስለዚህ ዩናይትዶች በፕሪሚየር ሊግ ላይ በቂ ልምድ ያለው አሰልጣኝ ከፈለጉ በቀዳሚነት ስማቸው ከሚጠሩ አሰልጣኞች መካከል የፓላሶ አሰልጣኝ ኦሊቨር ግላስነር ይገኝበታል ሲል ቢቢሲ ስፖርት ይህንን መረጃ አውጥቷል ማለት ነው። ሌላው እንግዲህ የዩናይትድን የአሰልጣኝነት መረጃ በተመለከተ ያወጣው የሚዲያ ተቋም ዴይሊ ስታር የተባለው ድረገጽ ነው። እንግዲህ እንደ ዴይሊ ስታር ዘገባ ከሆነ የማንቸስተር ዩናይትድ ባለሀብቶች ወይም የማንቸስተር ዩናይትድ የከፊል ድርሻ ባለሀብት ሰር ጂም ራትክሊፍ ለሩበን አሞሪም እንግዲህ ተጨማሪ ጊዜ መስጠት እንደሚፈልግ ቢዘገብም ነገር ግን ሩበን አሞሪም በማንቸስተር ዩናይትድ ቤት ውጤቶችን እያጣ የሚቀጥል ከሆነ በቅርቡ ስራውን እንግዲህ ሊለቅ የሚችልበት እድል እንዳለ እየተዘገበ ይገኛል። ስለዚህ በማንቸስተር ዩናይትድ አመራሮች በኩል ያለው ፍርሃት ሩበን አሞሪም ምናልባት እኛ ቀድመን ሳናሰናብተው በዩናይትድ ቤት ባለው ፕሮጀክት ተስፋ የሚቆርጥ ከሆነ ቀድሞ ራሱን ከስራው ሪዛይን ሊያደርግ ይችላል ወይም ከስራው ሊለቅ ይችላል፣ ከስራው ገሸሽ ሊል ይችላል የሚል ፍርሃት እንዳላቸው ዴይሊ ስታር የተባለው ድረገጽ ይህንን መረጃ አስነብበዋል ማለት ነው። ከዚህ ጋር ባሻገር እንግዲህ ሚረር ፉትቦል ትናንትናና ከትናንት ወዲያ የዩናይትድን የአሰልጣኝነት እንግዲህ መረጃ በተመለከተ አንዳንድ እውነቶችን ለማጋራት ሞክሯል። የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ የነበረው ጋሬት ሳውዝጌት እንግዲህ የሩበን አሞሪምን ወንበር ለመረከብ በእጩነት ከተያዙ አሰልጣኞች መካከል ስማቸው በተደጋጋሚ ይነሳል። እንደሚታወቀው የእንግሊዙ አሰልጣኝ ጋሬት ሳውዝጌት የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሬት ሳውዝጌት እና የማንቸስተር ዩናይትዱ የከፊል ድርሻ ባለሀብት ሰር ጂም ራትክሊፍ ሁለቱም መልካም የሚባል ወዳጅነት እንዳላቸውና በተደጋጋሚ ግንኙነቶችን እንደሚያደርጉ ተዘግቧል። ስለዚህ ጋሬት ሳውዝጌት የሩበን አሞሪምን ወንበር
ለመረከብ ተመራጭ ከሆኑ አሰልጣኞች መካከል ስሙ እንግዲህ በቀዳሚነት ከሚጠቀሱ አሰልጣኞች መካከል ስሙ ተጽፏል ማለት ነው። ስለዚህ ትናንትናና ከትናንት ወዲያ ሚረር ፉትቦል እንዳስነበበው ሪፖርት ከሆነ ጋሬት ሳውዝጌት ማንቸስተር ዩናይትድን መረከብ አይፈልግም። ምክንያቱም የማንቸስተር ዩናይትድ ፕሮጀክት እጅግ በጣም ከባድና ውስብስብ ነው ብሎ ያምናል። ስለዚህ ራሱን ወደ እንዲህ አይነት ፕሮጀክቶች ኢንጌጅ ማድረግ አይፈልግም የሚል ሪፖርት ካወጣ በኋላ እንግዲህ እንደሚታወቀው ለማንቸስተር ዩናይትድ እጅግ በጣም ቅርብ ተብሎ የሚጠቀሰው ጋዜጠኛ ሳሙኤል ሉከረስት ይህንን ጋዜጠኛ ብዙ ጊዜ የምናውቀው ለማንቸስተር ኢቪኒንግ ኒውስ እንግዲህ አርቲክሎችን በመጻፍ የሚታወቅ ጋዜጠኛ ነው። እንደ ሳሙኤል ሉከረስት ዘገባ ከሆነ ግን እንግሊዛዊው አሰልጣኝ የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ የነበረው ጋሬት ሳውዝጌት ማንቸስተር ዩናይትድን መረከብ አይፈልግም ተብሎ የወጣው ሪፖርት ውሸት ነው። በእርግጠኝነት ጋሬት ሳውዝጌት ዩናይትድ ኦፈር ቢደረግለት ዩናይትድን በደስታ ይረከባል። ነገር ግን እንደ ጋሬት ሳውዝጌት አመለካከት ከሆነ ማንቸስተር ዩናይትድ በአውሮፓ ሻምፒዮንስ ሊግ ላይ ተሳታፊ እንዲሆን ለማድረግ በትንሹ 4 ዓመታትን ይወስዳል ብሎ ያምናል ሲል እንግዲህ ሳሙኤል ሉከረስት ይህንን መረጃ ይፋ አድርጓል ማለት ነው። ሳሙኤል ሉከረስት እንደሚታወቀው የማንቸስተር ኢቪኒንግ ኒውስ ዘጋቢ ነው። ነገር ግን በቅርብ ጊዜያት ውስጥ በወጡት ሪፖርቶች መሰረት እንግዲህ ሳሙኤል ሉከረስት ማንቸስተር ኢቪኒንግ ኒውስን በመልቀቅ ዘሰን ስፖርትን መቀላቀሉን እንግዲህ የሚያመለክቱ መረጃዎች ወጥተዋል። ራሱም በፌስቡክ ገጹ ላይ እንግዲህ ኦፊሻሊ የማንቸስተር ኢቪኒንግ ኒውስን በመልቀቅ ዘሰን ስፖርትን መቀላቀሉን የሚያሳዩ ጽሁፎችን ፖስት አድርጓል ማለት ነው። ሳሙኤል ሉከረስት ለማንቸስተር ዩናይትድ እጅግ በጣም ቅርብ ከሚባሉ ጋዜጠኞች መካከል አንዱ ነው። ስፔሻሊ በፕሬስ ኮንፈረንሶች ላይ አይጠፋም። እንዲሁም ካሪንግተን አካባቢ በኮቺንግ ስታፎቹ እንዲሁም ደግሞ ማንቸስተር ዩናይትዶች ትሬኒንግ በሚያደርጉበት ሰዓት ላይ እንግዲህ ወደዛ ትሬኒንግ በመግባት የማንቸስተር ዩናይትድን ትሬኒንግ የሚከታተል ፕሬስ ኮንፈረንስ የሚከታተል ለማንቸስተር ዩናይትድ እጅግ በጣም ቅርብ ነው ተብሎ የሚዘገብ ጋዜጠኛ ነው። እንግዲህ ሳሙኤል ሉከረስት ከመልበሻ ቤት ክፍል ሳይቀር እንግዲህ አንዳንድ መረጃዎችን ሊክ እያደረገ ወይም እያሾለከ መረጃዎችን የሚሰጠው ሰው እንዳለ በተደጋጋሚ ራሱም ይፋ አድርጓል ማለት ነው። ስለዚህ እንደ ሳሙኤል ሉከረስት ዘገባ ከሆነ እንግዲህ ጋሬት ሳውዝጌት ዩናይትድን መረከብ አይፈልግም የሚባለውን ሪፖርት እኔ አላምነውም። ምክንያቱም ጋሬት ሳውዝጌት ከሰር ጂም ራትክሊፍ ጋር እንዳለው መቀራረብ ዩናይትድ በትክክል ለሱ ኦፈር ቢደረግለት ዩናይትድን መረከብ ይፈልጋል። ነገር ግን እንደ ጋሬት ሳውዝጌት አመለካከት ዩናይትድን በሚቀጥሉት አመታት ላይ ሻምፒዮንስ ሊግ ተሳታፊ ለማድረግ ቢያንስ በትንሹ 4 ዓመት ይወስዳል ብሎ እንደሚያምን ተገልጿል ማለት ነው። ይሄ ሪፖርት በራሱ የማንቸስተር ዩናይትድ ደጋፊዎችን አያስደስትም። ምክንያቱም አንደኛ ጋሬት ሳውዝጌት ለማንቸስተር ዩናይትድ የአሰልጣኝነት መንበር እንግዲህ ይመጥናል ተብሎ አይጠበቅም። እንግዲህ በጣም ውድ የሚባለውን የእንግሊዝን ስኳድ ያንን የመሰለ ስታር የሚባለውን ጄኔሬሽን ይዞ በእንግሊዝ ብሔራዊ ቡድን ላይ አንድም ዋንጫ ማሳካት ያልቻለ አሰልጣኝ ወደ ማንቸስተር ዩናይትድ መጥቶ ይሄንን የተመሰቃቀለ ቡድን ያስተካክላል የሚል እምነት እንደሌላቸው የብዙ ደጋፊዎች አሳሰብ እንደሆነ በማህበራዊ ሚዲያ ላይ እየተመለከት እንገኛለን። ስለዚህ ዩናይትዶች ጋሬት ሳውዝጌት እንዲመጣ አይፈልጉም። ስፔሻሊ በሶሻል ሚዲያው ላይ የሚንቀሳቀሱ ማንቸስተር ዩናይትድ ግሎባል ፋን ቤዞች ጋሬት ሳውዝጌትን አይወዱትም። ለማንቸስተር ዩናይትድም ይመጥናል ብለው አይገምቱም። ምክንያቱም ያንን የመሰለ እንግዲህ በእንግሊዝ ብሔራዊ ቡድን ታሪክ የመጨረሻ ውዱ የሚባለው የብዙ ኮከቦች ስብስብ የተባለውን ያንን የነ ጁድ ቤሊንጋምን የነ ኮቢ ሜኖን እንዲሁም ደግሞ የነ ፊል ፎደንን ያንን የመሰለ ስብስብ ይዞ የዓለም ዋንጫን ማሳካት ያልቻለ ወይም የአውሮፓ ዋንጫን መብላት ያልቻለ አሰልጣኝ ማንቸስተር ዩናይትድን ተረክቦ ውጤታማ ያደርገዋል የሚል እምነት በብዙ ደጋፊዎች ዘንድ የለም ማለት ነው። ስለዚህ ሳሙኤል ሉከረስት ግን እንደሱ እምነትና አስተሳሰብ ከሆነ ሚረር ስፖርት ያወጣውን እንግዲህ መረጃ የሚቃረን ነው። ጋሬት ሳውዝጌት በእርግጠኝነት ኦፈር ቢደረግለት ዩናይትድን ይረከባል። ነገር ግን ዩናይትድን ሻምፒዮንስ ሊግ ተሳታፊ ለማድረግ በትንሹ 4 ዓመት ይወስዳል የሚል እምነት እንዳለው ሳሙኤል ሉከረስት ዘግቧል ማለት ነው። ሌላኛው እንግዲህ ከወደ ጣሊያን የተሰማው መረጃ ማንቸስተር ዩናይትዶች አሰልጣኝ ሩበን አሞሪም የሚለቅ ከሆነ ዊዝ ኢሚዲየት ኢፌክት ማንቸስተር ዩናይትድን በመልቀቅ ከስራው የሚሰናበት ከሆነ ዩናይትዶች እንግዲህ በአማራጭነት ከያዟቸው አሰልጣኞች መካከል አሁን ደግሞ የኮሞ አሰልጣኝ የሆነው የቀድሞ የአርሰናል እና የቼልሲ ተጫዋች የነበረው እንዲሁም በባርሰሎና ተጫውቶ ያሳለፈው የስፓኒሹ ኢንተርናሽናል ሴስክ ፋብሪጋዝ እንግዲህ ማንቸስተር ዩናይትድን ለመረከብ ስሙ አሁን እንግዲህ ከአሰልጣኞች ተርታ መካተቱን የሚያመለክቱ ሪፖርቶች ወጥተዋል።
የማንቸስተር ዩናይትድ ኃላፊዎች በፋብሪጋዝ ያጫወት ፍልስፍና በጣም ደስተኛ ናቸው። እንግዲህ በሚቀጥሉት ዓመታት ላይ በአውሮፓ ውስጥ እጅግ በጣም በከፍተኛ ሁኔታ በአሰልጣኝነት ኬሪራቸው ያድጋሉ ተብሎ ከሚጠበቁ ታዳጊና ወጣት አሰልጣኞች መካከል የቀድሞ የቼልሲ የአርሰናልና የባርሰሎና ተጫዋች የሆነው አሁን ደግሞ በኮሞ እያሰለጠነ የሚገኘው ሴስክ ፋብሪጋዝ እንግዲህ ከነኛ አሰልጣኞች ተርታ ይመደባል። በሚቀጥሉት ዓመታት ላይ በነ ፔፕ ጋርዲዮላ ሌቭል ወይም ደግሞ በነ ሊዩስ ኤንሪኬ ሌቭል እንግዲህ በጣም ትልቅ አሰልጣኝ ይሆናል ተብሎ የሚጠበቀው ሴስክ ፋብሪጋዝ ማንቸስተር ዩናይትድ እንግዲህ ሩበን አሞሪም የሚለቅ ከሆነ ሊቀጥራቸው ሊስት አውት ካደረጓቸው አሰልጣኞች ተርታ ሴስክ ፋብሪጋዝ ስሙ መካተቱን እንግዲህ ከወደ ጣሊያን የሚወጡ መረጃዎች አመልክተዋል ማለት ነው። ሌላኛው እንግዲህ ለማንቸስተር ዩናይትድ በጣም ቅርብ ሆኖ ለዛ አትሌቲክ መረጃዎችን በመዘገብ የሚታወቀው ብዙዎቻችሁ የምታውቁት ሎሪ ዋይት ዊል በመባል የሚጠራው ጋዜጠኛ እንግዲህ አንድ መረጃ ትናንትና አውጥቷል። የማንቸስተር ዩናይትድ ሰዎች አሁን ከፊታችን ቅዳሜና እሁድ ላይ ማንቸስተር ዩናይትድ ከሰንደርላንድ ጋር የስድስተኛ ሳምንት የፕሪሚየር ሊግ መርሃ ግብር ያካሂዳል። ከሰንደርላንድ ጋር በኦልድ ትራፎርድ በሚደረገው ጨዋታ ሩበን አሞሪም ቢሸነፍ እንኳን ዩናይትዶች እሱን ማባረር አይፈልጉም። ስፔሻሊ ሰር ጂም ራትክሊፍ እንግዲህ በጣም ኦብሴሽን አላቸው ነው የሚባለው። እንግዲህ ሩበን አሞሪምን በጣም ይወዱታል። ያጫወት መንገዱንና የአሰልጣኝነት ኬሪሩን እጅግ በጣም እንደሚያደንቁ ይዘገባል። አሁንም ቢሆን ሰር ጂም ራትክሊፍ በሩበን አሞሪም ተስፋ አለመቁረጣቸውን ነው እንግዲህ ሎሪ ዋይት ዊል የዘገበው። ስለዚህ ማንቸስተር ዩናይትዶች ስፔሻሊ ሰር ጂም ራትክሊፍ ለሩበን አሞሪም እንግዲህ እሱ ላይ ከመወሰናቸው በፊት ወይም ከአሰልጣኝነት ስራው እንዲለቅ ለማድረግ ከመወሰናቸው በፊት እንግዲህ አንድ አመት በመስጠት ወይም አንድ ሲዝን በመስጠት እሱን መመልከት እንደሚፈልጉና ከዚህ በላይ ሊታገሱት እንደሚፈልጉ ሎሪ ዋይት ዊል ዘግቧል ማለት ነው። ስለዚህ ይሄ መረጃ ስፔሻሊ ብዙ የማንቸስተር ዩናይትድ ደጋፊዎችን የሚያስደስት አይመስልም። ምክንያቱም አሁን ላይ በመላው ዓለም የሚገኙ የማንቸስተር ዩናይትድ ደጋፊዎች አብዛኞቹ ደጋፊዎች አሰልጣኝ ሩበን አሞሪም ያጫወት መንገድ በጣም ተሰላችተዋል። ብዙ ደጋፊዎች በአሰልጣኝ ሩበን አሞሪም ላይ የነበራቸውን እምነት አጥተዋል። ስለዚህ ሩበን አሞሪም ማንቸስተር ዩናይትድን ወደ ቀድሞ ታላቅነቱ ይመልሰዋል ብሎ የሚያስብ እንግዲህ ደጋፊ በዚህ ሰዓት በብዛት የለም። ስፔሻሊ ማህበራዊ ሚዲያ ላይ እንደሚስተዋሉት ኮሜንቶች እንግዲህ እንደ ማንቸስተር ዩናይትድ ግሎባል ፋን ቤዞች ሐሳብና አስተያየት ከሆነ በሩበን አሞሪም ላይ አብዛኛው ደጋፊ ተስፋ ቆርጧል። ስለዚህ ሩበን አሞሪም በተቻለ ፍጥነት ክለቡን ዋጋ ሳያስከፍል ከክለቡ እንዲሰናበት ነው የማንቸስተር ዩናይትድ ደጋፊዎች የሚፈልጉት። ነገር ግን በማንቸስተር ዩናይትድ ኃላፊዎች በኩል ያለው ሐሳብ ግን ከዚህ በተቃራኒ ነው። ሰር ጂም ራትክሊፍ አሰልጣኙን ይወደዋል። እሱን ከማሰናበቱ ወይም እሱን ለማሰናበት ከመወሰኑ በፊት እንግዲህ ተጨማሪ የአንድ አመት ጊዜ በመስጠት ሩበን አሞሪምን መመልከት እንደሚፈልግ ለማንቸስተር ዩናይትድ ቅርብ በመሆን እንግዲህ የማንቸስተር ዩናይትድን መረጃ ለዛ አትሌቲክ በመዘገብ የሚታወቀው የማንቸስተር ዩናይትድ ኮረስፖንዳንት የሆነው ጋዜጠኛ ሎሪ ዋይት ዊል ትናንት ይህንን መረጃ አውጥቷል ማለት ነው። ይህ መረጃ ከወጣ በኋላ በማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ መሆኑን ቀጥሏል። ምክንያቱም የማንቸስተር ዩናይትድ ደጋፊዎች ከዛሬ ነገ እንግዲህ ሩበን አሞሪም ተሰናብቶ ዩናይትድ የትኛውን አሰልጣኝ በመቅጠር የቡድኑን ውጤት ለማሻሻል ጥረት ያደርጋል ተብሎ እየተጠበቀ ባለበት ሰዓት እንግዲህ ሰር ጂም ራትክሊፍ ለአሞሪም ተጨማሪ አንድ አመት እንግዲህ ይሄንን ሲዝን ተመልክተው እሱ ላይ መወሰን እንደሚፈልጉ ይሄንን ሪፖርት ሎሪ ዋይት ዊል ማውጣቱን ተከትሎ በማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ መሆኑን ቀጥሏል ማለት ነው። ሌላኛው ዴይሊ ሚል የተባለው በአገር እንግሊዝ ከሚታተሙ ጋዜጦች መካከል እጅግ በጣም ተወዳጁና ታማኙ ጋዜጠኛ ስለ ኮቢ ሜኖ አንዳንድ መረጃዎችን አውጥቷል ማለት ነው። አትሌቲኮ ማድሪድ እና ሪያል ማድሪድ ሁለቱም እንግዲህ የማድሪድ ከተማ ተቀናቃኝ ክለቦች ኮቢ ሜኖን ለማስፈረም አይናቸውን ጥለውበታል ሲል ዴይሊ ሚል ስፖርት ይህንን መረጃ አውጥቷል ማለት ነው። እንግዲህ በማንቸስተር ዩናይትድ ቤት ያለው ሁኔታ ወይም ሲቹዌሽን የማይሻሻል ከሆነና አሰልጣኝ ሩበን አሞሪም በመንበሩ ወይም በኃላፊነቱ ላይ እንዲቀጥል የሚደረግ ከሆነ በእርግጠኝነት ኮቢ ሜኖ በጃንዋሪ ዝውውር መስኮት ዩናይትድን ለመልቀቅ ከፍተኛ ጥረት ያደርጋል ተብሎ ይጠበቃል። ስለዚህ ኮቢ ሜኖ ከማንቸስተር ዩናይትድ መውጣቱ እርግጠኛ የሚሆን ከሆነ ኮቢ ሜኖን ለማስፈረም ከሚፎካከሩ ክለቦች መካከል ሁለቱ የማድሪዲስታ ክለቦች እንግዲህ አትሌቲኮ ማድሪድ እና ሪያል ማድሪድ ሁለቱም እንደሚፎካከሩበትና አሁን በቅርብ እንግዲህ አይናቸውን ጥለው እየተከታተሉት እንደሆነ መረጃዎችን አውጥቷል ማለት ነው። ስለዚህ ማንቸስተር ዩናይትድ ምናልባት የኮቢ ሜኖ ሁኔታ ሊቀየር የሚችለው ሩበን አሞሪም ክለቡን ለቆ የሚወጣ ከሆነና
ለኮቢ ሜኖ የሚስማማ ያጫወት መንገድ የሚከተልና ኮቢ ሜኖን በዋና አሰላለፍ ውስጥ የሚጠቀምበት አሰልጣኝ ከመጣ ብቻ ነው ኮቢ ሜኖ በማንቸስተር ዩናይትድ የመቆየት ዕጣ ፈንታ የሚኖረው እንጂ ሩበን አሞሪም እስከቀጠለ ድረስ ኮቢ ሜኖ በማንቸስተር ዩናይትድ ቤት በቋሚነት እጫወታለሁ ብሎ እንደማያምንና በጃንዋሪ ዝውውር መስኮት ኢቭን ክለቡን ለመልቀቅ በድጋሚ ጥያቄ ሊያቀርብ እንደሚችል ዴይሊ ሜል ስፖርት የተባለው ድረገጽ ይህንን መረጃ አስነብቧል ማለት ነው። ሌላው ትናንተኛ ዘሰን ስፖርት እንዳወጣው መረጃ ከሆነ ማንቸስተር ዩናይትዶች እንደሚታወቀው በዚህ አመት በሳምንት አንድ ጨዋታ ብቻ ነው የሚያደርጉት። እንግዲህ ከካራባው ካፕ በግሪምስቢ ታውን ተሸንፈው ወጥተዋል። አሁን ዩናይትዶች ሁለት ቶርናመንቶች ላይ ብቻ ነው የሚጫወቱት፣ እሱም የኤፍኤ ካፕ እና የፕሪሚየር ሊግ ውድድሮች ላይ ብቻ ነው። ምንም አይነት የአውሮፓ ውድድሮችን ዩናይትዶች አይሳተፉም። ስለዚህ ይሄ በራሱ ዩናይትድን በፋይናንስ ደረጃ እጅግ በጣም እንደሚጎዳው ስለታመነበት የማንቸስተር ዩናይትድ የበላይ አካላት እንግዲህ ክለቡ በሚድ ሲዝን ወይም ደግሞ በሚድ ዊክ ላይ የፍሬንድሊ ጌሞችን ወደ አረብ ሀገራት በመሄድ እንግዲህ ሊያደርግ የሚችልበትን ስኬጁል እያመቻቹ እንደሆነ ተዘግቧል። ትናንት ዘሰን ስፖርት እንደዘገበው ከሆነ ማንቸስተር ዩናይትድ ምናልባት በቅርብ ሳምንታት ውስጥ ከአልናስር ከክርስቲያኖ ሮናልዶ ክለብ ከአልናስር ጋር የወዳጅነት ጨዋታ ሊያደርግ የሚችልበት ሁኔታ እንዳለ እየተዘገበ ይገኛል። ዩናይትዶች አሁንም የተለያዩ የአረብ ሀገራት ሊጎችን ክለቦችን እያናገሩ ነው የሚገኙት። ስለዚህ በሳምንቱ አጋማሽ እንግዲህ ሚድዊክ ላይ ማንቸስተር ዩናይትድ ሌሎች ክለቦች የቻምፒየንስ ሊግ የአውሮፓ ውድድሮችን በሚጫወቱበት መርሃ ግብር ቀን ላይ ዩናይትዶች የፍሬንድሊ ጌም በማድረግ አንደኛ ክለቡ ቻምፒየንስ ሊግ ተሳታፊ ባለመሆኑ ምክንያት ያጣውን ገንዘብ በተወሰነ መንገድ እንግዲህ ሪከቨር ለማድረግ፣ ሁለተኛ ደግሞ ተጫዋቾቹ በሚድ ዊክ ላይ እንግዲህ አንዳንድ የመጫወቻ እድሎችን በማግኘት ሞር ጌሞችን ባደረጉ ቁጥር ከቡድኑ ጋር የሚዋሃዱበትን መንገድ ለማመቻቸት የማንቸስተር ዩናይትድ የበላይ አካላት እንግዲህ ወደ አረብ ሀገራት ክለቦች በመሄድ የተለያዩ ክለቦችን የፍሬንድሊ ጌሞችን የሚያደርጉበትን ስኬጁል ለማመቻቸት እንግዲህ አንዳንድ ነገሮችን ፋሲሊቴት እያደረጉ እንደሆነ ተዘግቧል። ስለዚህ ምናልባት በቅርብ ሳምንታት ውስጥ ማንቸስተር ዩናይትድ ይሄ ጥረቱ የሚሳካለት ከሆነ ከክርስቲያኖ ሮናልዶ ክለብ ከአልናስር ጋር እንግዲህ ዩናይትዶች የሚጫወቱበትን የፍሬንድሊ ጌም ያመቻቻሉ ተብሎ ይጠበቃል ማለት ነው። ስለዚህ የቀድሞ የማንቸስተር ዩናይትድ ሌጀንደሪ ተጫዋች የሆነው ክርስቲያኖ ሮናልዶ እንግዲህ ከቀድሞ ክለቡ ከማንቸስተር ዩናይትድ ጋር በድጋሚ ባላንጣ ሆኖ የሚጫወትበት የወዳጅነት ጨዋታ መርሃ ግብር ይዘጋጃል ሲል ዘሰን ስፖርት ይህንን መረጃ አስነብቧል ማለት ነው። ሌላኛው እንግዲህ ትራንስፈር ኒውስ ላይፍ ትናንትና አንዳንድ መረጃዎችን አጋርቷል። አሁን የዘንድሮ የፕሪሚየር ሊግ ሲዝን ከተጀመረ ጀምሮ እንግዲህ በፕሪሚየር ሊጉ ላይ ብዙ ቻንሶችን ክሬት ያደረጉ ተጫዋቾች ስም ዝርዝር ሲወጣ በቀዳሚነት እንግዲህ የተቀመጡት የሊቨርፑል ፍሎሪያን ቨርትዝ 21 ቻንሶችን ክሬት አድርጓል። እንግዲህ ከማንቸስተር ሲቲ ወደ ኤቨርተን በውሰት የተዘዋወረው ጃክ ግሪሊሽ 21 እንግዲህ ቻንሶችን ክሬት በማድረግ ይመራሉ። የማንቸስተር ዩናይትዱ ብሪያን እምቤሞ 18 ቻንሶችን ክሬት አድርጓል። እንዲሁም የማንቸስተር ዩናይትዱ አምበል ቡርኖ ፈርናንዴዝ 17 ቻንሶችን ክሬት በማድረግ እንግዲህ ከአንደኛ እስከ ሶስተኛ ያለውን ደረጃ መያዛቸውን ትናንት ሪፖርቶች ወጥተዋል ማለት ነው። ሌላው ትናንትና ዘአትሌቲክ ያስነበበው አንድ አስገራሚ መረጃ ማንቸስተር ዩናይትዶች እስካሁን እንግዲህ አሰልጣኝ በመሻርና አሰልጣኝ በመሾም እንግዲህ አሰልጣኞችን ሲያሰናብቱ የከፈሉት የካሳ ክፍያ 52.4 ሚሊዮን ፓውንድ ደርሷል ሲል ትናንት ዘአትሌቲክ ኤፍሲ የተባለው በሀገር እንግሊዝ ከሚታተሙ እጅግ በጣም ታማኝ ከሚባሉ ጋዜጦች መካከል አንዱ ይሄንን ሪፖርት አወጥቷል ማለት ነው። እንግዲህ ለዘአትሌቲክ ከሚዘግቡ እጅግ በጣም ከምናደንቃቸው የዝውውር ዜና ኤክስፐርቶች መካከል አንዱ እንግዲህ በማህበራዊ ሚዲያ ላይ ወይም በኤክስ ገጹ ላይ የምንወደው ዴቪድ ኦርንስቴን ይገኝበታል። እንደ ዘአትሌቲክ ዘገባ ከሆነ ማንቸስተር ዩናይትድ እስካሁን ለአሰልጣኞች በካሳ መልክ የከፈለው ገንዘብ እንግዲህ አሰልጣኞችን ሲያሰናብት እንግዲህ ከዴቪድ ሞይስ ዘመን ጀምሮ ከዛ ሊዩስ ቫናሃል፣ ጆዜ ሞሪኒዮ ከሳቸውም በኋላ እንግዲህ ኦሊጎናር ሶልሻ ከዛ በኋላ ራልፍ ራኒክ እንዲሁም ደግሞ ኤሪክ ቴናግ አሁን ደግሞ ተከታዩ ተሰናባች አሰልጣኝ ሩበን አሞሪም ይሆናል ተብሎ ይጠበቃል። የሩበን አሞሪም እንግዲህ የስንብት ካሳ ክፍያ 12 ሚሊዮን ፓውንድ ይደርሳል ተብሎ ነው እየተጠበቀ ወይም እየተገመተ የሚገኘው። ነገር ግን ሩበን አሞሪምን ሳይጨምር እስካሁን ማንቸስተር ዩናይትድ ከዴቪድ ሞይስ ዘመን ጀምሮ እስከ ኤሪክ ቴናግ ዘመን ድረስ እንግዲህ ያሰናበታቸው አሰልጣኞች የከፈለው የካሳ ክፍያ እንግዲህ 52.4 ሚሊዮን ፓውንድ ደርሷል ሲል ዘአትሌቲክ ኤፍሲ የተባለው ጋዜጣ ትናንት አስነብቧል ማለት ነው። ይሄንንም ከየትኛው እንግዲህ ከአንድ ተጫዋች የዝውውር ሂሳብ ጋር አወዳድሮታል። እሱም ከኤርሊንግ ብራውት ሃላንድ ጋር ነው። እንግዲህ ኤርሊንግ ብራውት ሃላንድን
ማንቸስተር ሲቲዎች ከቦሩሲያ ዶርትሙንድ ሲያስፈርሙት 51 ሚሊዮን ፓውንድ ብቻ ነው የከፈሉበት። ነገር ግን ኤርሊንግ ብሮት ሃላንድ ማንቸስተር ሲቲን ከተቀላቀለ ጊዜ ጀምሮ በ52 ጨዋታዎች ላይ እንግዲህ በ152 ጨዋታዎች ላይ 152 ጎል ኤንድ አሲስት አበርክቶላቸዋል። ስለዚህ ማንቸስተር ዩናይትድ እንግዲህ አሰልጣኝ በማሰናበት የከፈለው ገንዘብ ማንቸስተር ሲቲ ኤርሊንግ ብሮት ሃላንድን ከቦሩሲያ ዶርትሙንድ ካስፈረመበት ገንዘብ በ1.4 ሚሊዮን ፓውንድ ጭምር ይበልጣል ማለት ነው። ስለዚህ ዩናይትዶች ምን ያክል ዌስት ኦፍ መኒ ላይ እንደሆኑ የሚያሳይ ሪፖርት ነው ዘ አትሌቲክ ኤፍሲ ትናንት ያጋራው ማለት ነው። ስለዚህ ማንቸስተር ዩናይትዶች አሁን ደግሞ በቅርቡ ሩበን አሞሪምን የሚያሰናብቱ ከሆነ የካሳ ክፍያው እንግዲህ ወደ 65 ሚሊዮን ፓውንድ ያድጋል ተብሎ ይጠበቃል ማለት ነው። ነገር ግን ማንቸስተር ሲቲዎች ከዚህ በፊት ኤርሊንግ ብሮት ሃላንድን ከቦሩሲያ ዶርትሙንድ ሲያስፈርሙት 51 ሚሊዮን ፓውንድ ብቻ ነው የከፈሉበት። ኤርሊንግ ብሮት ሃላንድ ሲቲን ከተቀላቀለ በኋላ ሲቲን ምን ያክል እንደጠቀመው ብዙዎቻችን እናውቃለን። በተደጋጋሚ ለ2 ዓመት ተከታታይ የፕሪሚየር ሊጉ ኮከብ ጎል አግቢ ተብሎ የጎልደን ቦት ሽልማት ተረክቧል። ከዛም ባሻገር እንግዲህ ለሲቲ እስካሁን 152 ጨዋታዎችን አድርጎ 152 ጎል ፕላስ አሲስት ያደረገ ተጫዋች ነው ማለት ነው ኤርሊንግ ብሮት ሃላንድ። ስለዚህ ዩናይትዶች እንግዲህ ለአሰልጣኝ ለማባረር ብቻ የከፈሉት ገንዘብ ኤርሊንግ ብሮት ሃላንድ ከቦሩሲያ ዶርትሙንድ ወደ ሲቲ ከፈረመበት ገንዘብ አሁን ላይ መብለጡን የሚያሳይ ሪፖርት ትናንትና ዘ አትሌቲክ ኤፍሲ አውጥቷል ማለት ነው። ሌላኛው እንግዲህ ትናንት ትራንስፈር ኒውስ ላይፍ እንደዘገበው ዘገባ ከሆነ አሁን ብዙ እንግዲህ በማህበራዊ ሚዲያ ላይ የሚወጡ መረጃዎች አጌንስት ዩናይትድ ናቸው። ዩናይትድን የሚያጥላሉ፣ ዩናይትድን ዲስሪስፔክት የሚያደርጉና የሚያንኳስሱ መረጃዎችን እንግዲህ እየለቀቁ ይገኛሉ። ፋብሪዚዮ ሮማኖም በተደጋጋሚ በፌስቡክ ገጹ እንዲሁም ደግሞ በማህበራዊ ሚዲያው በትዊተር ገጹ ላይ በተደጋጋሚ እንግዲህ የማንቸስተር ዩናይትድ ተጫዋቾች ከማንቸስተር ዩናይትድ በመልቀቅ አሁን በሚጫወቱበት ክለብ እያገኙት እያስመዘገቡት ያሉትን ስኬት ኮምፔር በማድረግ እንግዲህ ዩናይትድ ላይ ሞክ የሚያደርጉ መረጃዎችን መልቀቁን ቀጥሎበታል ማለት ነው። ትናንትና እንግዲህ ሰሞኑን በተደረጉ የቻምፒዮንስ ሊግ ጨዋታዎች አንቶኒ ኤላንጋ፣ ራስመስ ሆይሉንድ፣ ማርሰል ሳቢትዘር እንዲሁም ማርከስ ራሽፎርድ በቻምፒዮንስ ሊግ አሁን ለሚጫወቱባቸው ክለቦች በባርሰሎና፣ በቦሩሲያ ዶርትሙንድ፣ ራስመስ ሆይሉንድ በናፖሊ እንዲሁም አንቶኒ ኤላንጋ በኒውካስል እያሳዩት የሚገኘው አቋም እጅግ በጣም አስገራሚ አቋም ነው። ስለዚህ ተጫዋቾቹ እንግዲህ አቅም ስለሌላቸው ሳይሆን ዩናይትድን የለቀቁት እንግዲህ የነኚህ ተጫዋቾች በዩናይትድ ቤት ውጤታማ ያለመሆናቸው ምክንያት ክለቡ ውስጥ ያለው ቶክሲክ ኢንቫይሮንመንት ነው ሲል ትናንት እንግዲህ ትራንስፈር ኒውስ ላይፍ የተባለው ድረገጽ ይህንን መረጃ አስነብበዋል ማለት ነው። እንደሚታወቀው ሰሞኑን ናፖሊ ከስፖርቲንግ ሊዝበን ጋር በቻምፒዮንስ ሊግ ተገናኝቶ ራስመስ ሆይሉንድ ከኬቨን ዲብሬን የተሻገረለትን ሁለት ምርጥ ኳስ እንግዲህ ጎል በማስቆጠር የቻምፒዮንስ ሊግ እግር ኳስ ምልክት ያለበትን ባጅ በማሳየት እንግዲህ ምን ያክል በናፖሊ ቤት እየተሳካለት እንደሚገኝና በእንግዲህ ማንቸስተር ዩናይትድን መልቀቁ ምን ያክል እንዳስደሰተው በሴሌብሬሽን መልክ በተወሰነ መንገድ ለመግለጽ ሞክሯል ማለት ነው። ይሄንን እንግዲህ መረጃ ከወጣ በኋላ የማንቸስተር ዩናይትድ ተጫዋቾች ከማንቸስተር ዩናይትድ ሲለቁ በሚሄዱበት ክለብ የሚሳካላቸው ከሆነ ችግሩ ያለው ዩናይትድ ጋር ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ ማለት ነው። አሁን ላይ ባለው ሁኔታ መሰረት ማንቸስተር ዩናይትድ ለወጣት ተጫዋቾች እጅግ በጣም ቶክሲክ የሆነ ኢንቫይሮንመንት ያለበት ቦታ ነው። ወጣት ተጫዋቾች እንደ ቀድሞ እንደ ሰር አሌክስ ፈርጉሰን ዘመን የሚጎለብቱበት የሚያድጉበትና ወደ ትልቅ ተጫዋችነት የሚቀየሩበት ቦታ ሳይሆን ወጣት ተጫዋቾች መተው ታለንታቸውን የሚያባክኑበት ቦታ እየሆነ መጥቷል ሲሉ ብዙ ሪፖርቶች በዩናይትድ ላይ እየወጡ ይገኛሉ ማለት ነው። እንደሚታወቀው ቤንጃሚን ሼሽኮ አምና በአርቢ ሌፕዚግ እንግዲህ የሚገርም አቋም ካሳየ በኋላ በጣም ብዙ ጎሎችን ካስቆጠረ በኋላ አሁን በማንቸስተር ዩናይትድ ቤት እንዴት ህይወት እየከበደው እንዳለ እንዴት እየታገለ እንደሆነ ሁላችንም እየተመለከትን እንገኛለን ማለት ነው። ስለዚህ ማንቸስተር ዩናይትድ አሁንም ቢሆን ለወጣት ተጫዋቾች እጅግ በጣም የሚያታግል ቦታ ሆኗል። ይሄ ደግሞ የተለያዩ ፋክተሮች አሉ። እንግዲህ ክለብ ውስጥ ያለው ቶክሲክ የሆነው ኢንቫይሮንመንት፣ የተበላሸው ካልቸር ከሰር አሌክስ ፈርጉሰን ዘመን መውጣት በኋላ እንግዲህ በጣም ዩናይትድ ቤት ያለው ካልቸር እጅግ በጣም እየተበላሸ መጥቷል። ዩናይትድ ቤት ወጣቶች አይጎለብቱም። እንግዲህ ከዴቪድ ሞይስ ዘመን ጀምሮ አድናን ያኑዛ የሚባል እጅግ በጣም ታለንትድ የሆነ ተጫዋች እንዴት ከዩናይትድ ቤት ባክ ነው እንደወጣ ታውቃላችሁ። ከዛ በኋላ እነ ሜምፊስ ዲፓይ መጡ። እንዲሁም ደግሞ ሌሎች ተጫዋቾች እነ ሞርጋን ሽናይደርሊን ከዛ እንግዲህ በጆዜ ሞሪኒዮ ዘመን የታዩት እንግዲህ እነ ጄሲ ሊንጋርድ እነ ግሪንውድ ሌሎችም የማንቸስተር ዩናይትድ ታለንትድ የሆኑ ተጫዋቾች ዩናይትድ ከአካዳሚ ያፈራቸው ተጫዋቾች እንዴት ዋናው ቡድን ውስጥ መጥተው ፌል እንዳደረጉና ሳይሳካላቸው
ዩናይትድ እንደተሰናበቱ ሁላችንም የምናውቀው የቅርብ ዓመታት ትዝታ ነውና ዩናይትድ ቤት አሁን ወጣቶች የሚጎለብቱበት ወጣቶች የሚያድጉበት ቦታ መሆኑ ቀርቷል። እንግዲህ በሰር አሌክስ ፈርጉሰን ዘመን ነበር ይሄንን ነገር የምንመለከተው። ሰር አሌክስ ፈርጉሰን እንዴት ዋይኒ ሩኒንና ክርስቲያኖ ሮናልዶን እንዴት ለትልቅ ተጫዋችነት እንዳበቋቸው ሁላችንም እናውቃለን። ከዛም በፊት የነበሩ ከዩናይትድ አካዳሚ ግራጁዌት ያደረጉ ፈርጊ ቤቢስ በመባል የሚጠሩ እነ ሪያን ጊግስ እነ ፖል ስኮልስ እነ ጋሪ ኔቪል እነ ዴቪድ ቤካም እንዴት በሰር አሌክስ ፈርጉሰን ያሰለጣጠን ዘይቤ እንዴት ጎልብተው የዓለማችን ትልቅና ስታር ተጫዋቾች እንደሆኑ ሁላችንም በቅርብ ዓመታት ውስጥ እንግዲህ የማንቸስተር ዩናይትድን ፉትቦል መከታተል የጀመርን ብዙዎቻችን ደጋፊዎች ይሄንን እናውቃለንና አሁን ከቅርብ ዓመታት ወዲህ እንግዲህ ሰር አሌክስ ፈርጉሰን ዩናይትድን ከተሰናበቱበት ዓመታት በኋላ ብዙ ወጣት ተጫዋቾች በማንቸስተር ዩናይትድ ታለንታቸው ሲባክን እየተመለከትን እንገኛለን። በቅርብ ዓመታት ውስጥ ታለንታቸው ባክኖ ከዩናይትድ ቤት ከተሰናበቱ ተጫዋቾች መካከል እንግዲህ ራስመስ ሆይሉንድ ይጠቀሳል። እንዲሁም አሌሃንድሮ ጋርናቾ ሌሎች ተጫዋቾችም እና አንቶኒ ኤላንጋ የመሳሰሉ ምርጥ የዩናይትድ አካዳሚ ያፈራቸው ወጣት ተጫዋቾች ዩናይትድን እንግዲህ በመልቀቅ ሌላ ክለብ ላይ ሲሄድ እንዴት አይነት አመርቂ እንቅስቃሴ እያሳዩ እንደሆነ ሁላችንም እየታዘብነው ያለው እውነት ነው ማለት ነው። ስለዚህ የማንቸስተር ዩናይትድ ኃላፊዎችና የማንቸስተር ዩናይትድ አሰልጣኞች እንግዲህ ይሄንን ቶክሲክ የሆነውን ኢንቫይሮንመንት በመቀየር ወጣቶች በዩናይትድ ቤት እንዲጎለብቱ የማድረግ ኃላፊነት እንዳለባቸው በብዙ የሚዲያ ሰዎች እንዲሁም የማንቸስተር ዩናይትድ ደጋፊዎች ሐሳብና አስተያየት እየተሰጠበት ይገኛል ማለት ነው። ሌላኛው እንግዲህ ትራንስፈር ኒውስ ላይፍ እንዳወጣው ዘገባ ከሆነ እንደ ትራንስፈር ማርኬት ዘገባ ከሆነ የዓለማችን እጅግ በጣም ውድ የሚባሉ ዘ ሞስት ኤክስፔንሲቭ የሚባሉ ስኳዶችን ሊስት አውጥቷል። በአንደኛ ደረጃ የተቀመጠው እንግዲህ የእንግሊዙ ክለብ ቸልሲ ነው። 1.18 ቢሊዮን ዩሮ የሚያወጣ ስኳድ አለው እንግዲህ አጠቃላይ የቸልሲ ስኳድ። በሁለተኛ ደረጃ ሲቲ ነው የተቀመጠው 1.03 ቢሊዮን ስኳድ ያወጣል። በሶስተኛ ደረጃ የተቀመጠው ሊቨርፑል ነው 994 ሚሊዮን ፓውንድ የሚያወጣ ስኳድ አለው አጠቃላይ ስብስቡ የሊቨርፑል ስኳድ። በአራተኛ ደረጃ የተቀመጠው ማንቸስተር ዩናይትድ ነው 946 ሚሊዮን ፓውንድ እንግዲህ ሚሊዮን ዩሮ የሚያወጣ ስኳድ ያለው ቡድን ነው ማለት ነው። አሁን ያለው የማንቸስተር ዩናይትድ ስብስብ እንግዲህ ተጫዋቾቹ የፈረሙበት ገንዘብ እያንዳንዱ ተጫዋች የፈረመበት ገንዘብ ተደምሮ ያለው የስኳድ ቫልዩ ነው እንግዲህ የተቀመጠው ማለት ነው። እንግዲህ ይሄ አሁን ያለው ከረንት ያለው የነዚህ ቡድኖች የስኳድ ቫልዩ ነው። ነገር ግን አሁን ያለው ስኳድ ደግሞ ወደ ገበያ ቢወጣና ቢሸጥ ምን ያክል ገንዘብ ያወጣል በሚለው ዙሪያ ማንቸስተር ዩናይትድ 10ኛ ደረጃ ነው የተቀመጠው። እጅግ በጣም በሚያሳዝን መልኩ ማንቸስተር ዩናይትድ አሁን ያለውን ስኳድ እንግዲህ ለማስፈረም 946 ሚሊዮን ዩሮ አውጥቶ እንግዲህ በአውሮፓ ካሉ ክለቦች መካከል በአራተኛ ደረጃ ነው የሚገኘው። የሚበለጠው በቼልሲ እንግዲህ በማንቸስተር ሲቲ በሊቨርፑል ብቻ ነው የሚበለጠው። ዩናይትድ እንግዲህ ብዙ ገንዘብ በማውጣት ስኳድ በመገንባት ዩናይትድ በእነኚህ ሶስት ክለቦች ብቻ ነው የሚበለጠው። እንግዲህ አንደኛ ቼልሲ ነው፣ ሁለተኛ ሲቲ ነው፣ ሶስተኛ ሊቨርፑል ነው። ዩናይትድ በ946 ሚሊዮን ዩሮ በአራተኛ ደረጃ ነው የሚገኘው። ነገር ግን የዩናይትድ ስኳድ አሁን ያለው ስኳድ ደግሞ ወደ ማርኬት ቢወጣና ቢሸጥ ስኳዱ ምን ያክል ቫልዩ ያደርጋል የሚለው መረጃ እንግዲህ ስንመለከት ዩናይትድ በ10ኛ ደረጃ ላይ ተቀምጧል። 723 ሚሊዮን ዩሮ ያወጣል የዩናይትድ ስኳድ። እንግዲህ ዩናይትዶች 946 ሚሊዮን ዩሮ የገዙትን ስኳድ ቢሸጡት አሁን ስኳዱ ሙሉ ወደ ገበያ ላይ ወጥቶ ቢሸጥ እንግዲህ 723 ሚሊዮን ዩሮ ብቻ ነው የሚያወጣው። ይሄ ደግሞ ምን ያክል ሎስ እንዳለውና ኦልሞስት ወደ 200 ሚሊዮን ዩሮ ኪሳራ እንዳለው ያመለክታል ማለት ነው። ስለዚህ ለዚህ ደግሞ እንደ ምክንያትነት የሚጠቀሰው ዩናይትድ የሜዳ ላይ ውጤቱ አለመስተካከሉ ነው። አንድ ክለብ የሜዳ ላይ ውጤቱ ከተስተካከለ የክለቡ ውጤት የሚስተካከልና ክለቡ አሪፍ ተፎካካሪ ክለብ የሚሆን ከሆነ ምንም እንኳን ተጫዋቾቹን የገዛበት ዋጋ ውድ ቢሆንም ለገበያ ላይ ሲያወጣቸው እንግዲህ በውድ ዋጋ ይሸጣቸዋል። ለዚህም ደግሞ ለመመልከት በቂ ነው። እንግዲህ ሊቨርፑልን ከተመለከትን ሊቨርፑል እንግዲህ ዴቪድ ሊዩስን በ37.5 ሚሊዮን ፓውንድ አስፈርሞ ለባየር ሙኒክ በ80 ሚሊዮን ዩሮ ሸጧል። እንደሚታወቀው ሊቨርፑል በቅርብ ዓመታት ውስጥ የሜዳ ላይ ውጤቱ በጣም አሪፍ ስለሆነ ተጫዋቾችንም ሲሸጥ በውድ ዋጋ ነው የሚሸጣቸው ማለት ነው። ስለዚህ ዩናይትዶች የሜዳ ላይ ውጤታቸው የሚስተካከል ከሆነ የሚሸጧቸውን ተጫዋቾች ለሌሎች ክለቦች ሲሸጧቸው እንግዲህ በውድ ዋጋ የመሸጥን ጋራንቲድ የሆነ ዋስትና ወይም ደግሞ መብትን ያገኛሉ ማለት ነው። ነገር ግን የዩናይትድ ውጤቱ እስካሽቆለቆለ ድረስ የትኛውም ክለብ ከማንቸስተር ዩናይትድ ተጫዋች ሊገዛ ቢመጣ ተጫዋች አራክሶና በዝቅተኛ ዋጋ ለመግዛት ነው የሚሞክረው ማለት ነው። ስለዚህ ማንቸስተር ዩናይትድ በቅርብ ዓመታት ውስጥ ያደረጋቸውን ሽያጮች ከተመለከተ
ከተመለከትን እንግዲህ ዩናይትዶች እጅግ በጣም ታለንት ያላቸውን ተጫዋች እንደ ጋርናቾን ሌሎች የመሳሰሉ በጣም ታለንት ሊሆኑ ወጣት ተጫዋቾች ሳይቀሩ በጣም በማይሆን ብር ነው የተሸጡት። እንግዲህ አሁን ጋርናቾ ከሁለት ዓመት በፊት 100 ሚሊዮን ዩሮ ያወጣል ተብሎ ሲጠበቅ የነበረ ተጫዋች ለቼልሲ በ40 ሚሊዮን ፓውንድ ፈርሟል ማለት ነው። ለዚህም ደግሞ እንደ ምክንያትነት የሚጠቀሰው የክለቡ የሜዳ ላይ ውጤት ማሽቆልቆልና መውረድ ነው። ስለዚህ ዩናይትዶች የሜዳ ላይ ውጤታቸውን የሚያስተካክሉ ከሆነ ተጫዋቾቻቸውን በውድ ዋጋ አዋደው ለሌሎች ክለቦች ለመሸጥ እንግዲህ ጋራንቲድ የሆነ ዋስትና ያገኛሉ ተብሎ ይጠበቃል ማለት ነው። ሌላኛው እንግዲህ ፋብሪዚዮ ሮማኖ ትናንት እንዳወጣው ሪፖርት ከሆነ የማንቸስተር ዩናይትድ መልማዮች ወጣት ተጫዋቾችን በመላው ዓለም ላይ እየተዟዟሩ ማደናቸውን ቀጥሏል። የማንቸስተር ዩናይትድ የስካውቲንግ ዲፓርትመንት ኃላፊ ክሪስቶፈር ቪቬል እንግዲህ አንድ ተጫዋች ከወደ ኮሎምቢያ አስፈርሟል። የተጫዋች ክርስቲያን እንግዲህ ኦሬስኮ የሚባል ተጫዋች ነው። የወደፊቱ ሞይሰስ ካሴዶ ይሆናል ተብሎ የሚጠበቅ ሴንትራል ሚድፊልድ ተጫዋች ወይም የዲፌንሲቭ ሚድፊልድ ተጫዋች ነው። ይህን ተጫዋች ለማስፈረም ማንቸስተር ዩናይትድ እንግዲህ 750,000 ፓውንድ ወይም ደግሞ 1 ሚሊዮን ዩሮ ብቻ ነው የከፈለው ማለት ነው። አሁን 17 ዓመቱ ነው። በ2026 ክረምት ላይ 18 ዓመት ይሞላዋል። ስለዚህ 18 ዓመት ሲሞላው በሚቀጥለው ዓመት በ2026 ክረምት ላይ ማንቸስተር ዩናይትድን ይቀላቀላል ተብሎ ይጠበቃል። አሁን ላይ ዩናይትድ ለክለቡ 1 ሚሊዮን ዩሮ ወይም 750,000 ፓውንድ በመክፈል ተጫዋቹን ማስፈረማቸውን ይፋ አድርገዋል ማለት ነው። እንግዲህ ክሪስቶፈር ቪቬል ከዚህ ፊርማ በኋላ አንዳንድ አስተያየቶችን ለጋዜጠኞች ሰጥቷል። ማንቸስተር ዩናይትድን በሚቀጥሉት 4 እና 5 ዓመታት ለፕሪሚየር ሊግ ዋንጫና የሻምፒዮንስ ሊግ ዋንጫን እንዲያነሳ ተፎካካሪ ክለብ እንዲሆን እንግዲህ አሁን ላይ ወጣት ተጫዋቾችን በመላው አውሮፓ በመላው ዓለም እየተዘዋወርን እንግዲህ ስካውት እያደረግን እየመለመንን ተጫዋቾችን እያስፈረመን እንገኛለን። አሁን በሚሰራው ፕሮጀክት እጅግ በጣም እርግጠኛ ነኝ ማንቸስተር ዩናይትድ በሚቀጥሉት 4 እና 5 ዓመታት ላይ በአውሮፓ ላይ የሻምፒዮንስ ሊግ ዋንጫ ለማግኘት እንዲሁም ደግሞ የፕሪሚየር ሊግ ዋንጫ ለማንሳት የሚፎካከር ቡድን አድርገን እንገነባዋለን። ምን እየሰራን እንዳለ እኛ ጠንቅቀን እናውቃለን ሲል እንግዲህ ክሪስቶፈር ቪቬል አስተያየቱን ሰጥቷል ማለት ነው። ስለዚህ አሁን ላይ የማንቸስተር ዩናይትድ የበላይ አመራሮች እንግዲህ በነ ጄሰን ዊልኮክስ የሚመራው በነ ክሪስቶፈር ቪቬል የሚመራው የማንቸስተር ዩናይትድ ስካውቲንግ ዲፓርትመንት የሪክሩትመንት ቡድን እንግዲህ በሚቀጥሉት ዓመታት ላይ አሁን ላይ የሚሰሩት ስራ እንዴት ውጤታማ ያደርጋቸዋል የሚለውን ጊዜ የሚመልሰው ነው ሲል እንግዲህ ፋብሪዚዮ ሮማኖ ዘግቦታል ማለት ነው። ሌላኛው እንግዲህ ማንቸስተር ዩናይትድ አሁንም በእንግሊዝ ፕሪሚየር ሊግ በጣም ውዱና ሀብታም ክለብ መሆኑን ቀጥሏል ማለት ነው። ሰሞኑን እንግዲህ የክለቦችን የሀብት ደረጃ በማውጣት የሚታወቀው ፎርብስ መጽሔት አንድ መረጃ አጋርቶ ነበር። የዓለማችን ውድ ክለቦችን ስም ዝርዝር ሲያወጣ እንግዲህ በቀዳሚነት የተቀመጠው የስፔኑ ሀያል ክለብ ሪያል ማድሪድ ነው። ሪያል ማድሪድ 6.75 ቢሊዮን ዶላር ያወጣል ሲል እንግዲህ ዋጋ ተመኖለታል ፎርብስ መጽሔት። በሁለተኛነት የተቀመጠው ምንም እንኳን የሜዳ ላይ ውጤቱ ቢያሽቆለቁልም አሁን ላይ የሜዳ ላይ ውጤቱ ባይስተካከልም እንግዲህ የእንግሊዙ ሀያል ክለብ ማንቸስተር ዩናይትድ በሁለተኛ ደረጃ ተቀምጧል። 6.25 አካባቢ ያወጣል ሲል እንግዲህ ትናንት እንግዲህ ፎርብስ መጽሔት ባወጣው መረጃ ተመልክተናል ማለት ነው። እንግዲህ የእንግሊዝ ክለቦችን የሀብት ደረጃ ከተመለከትን በቀዳሚነት የተቀመጠው ማንቸስተር ዩናይትድ ነው። በሁለተኛ ደረጃ ሊቨርፑል ይከተላል። ሶስተኛ አርሰናል ነው። አራተኛ ሲቲ ነው። አምስተኛ ሴልቲክ ነው። እንግዲህ በዩኬ በዩናይትድ ኪንግደም ያሉትን አጠቃላይ ክለቦች ከተመለከትን ዩናይትድ አሁንም ቢሆን የሜዳ ላይ ውጤቱ ማሽቆልቁሎ ክለቡ ከሜዳ ላይ ስኬት ርቆትም ቢሆን ዩናይትድ አሁንም በዓለማችን ላይ እጅግ በጣም ከፍተኛና የማይነቃነቅ ብራንድ ያለው ክለብ መሆኑን ቀጥሎበታል ማለት ነው። እንግዲህ የማንቸስተር ዩናይትድ አመራሮች በቀጣዮቹ አመታት ላይ ክለቡን እንደምንም ብለው የሜዳ ላይ ውጤቱን የማስተካከል ኃላፊነት ይጠበቅባቸዋል። ማንቸስተር ዩናይትድ እንዲህ በወረደበትና እንግዲህ ሜዳ ላይ ስኬት በራቀው ሰዓት ላይ እንዲህ አይነት ከፍተኛ የብራንድ ዋጋ ካስመዘገበ የማንቸስተር ዩናይትድ የሜዳ ላይ ውጤቱ ቢስተካከልና የሻምፒዮንስ ሊግ የፕሪሚየር ሊግ ተፎካካሪ ቡድን ቢሆን የፕሪሚየር ሊግ ዋንጫ የሚያነሳ የሻምፒዮንስ ሊግ ዋንጫ የሚያነሳ ቡድን ቢሆን በእርግጠኝነት ማርኬት ቫልዩ ኢቭን ከሪያል ማድሪድም እንደሚበልጥ ብዙ መረጃዎች እንግዲህ እያመለከቱ ይገኛሉ ማለት ነው። ነገር ግን ይሄ መረጃ ከወጣ በኋላ በመላው ዓለም ላይ እንግዲህ ዩናይትድ ምን ያክል ከፍተኛ ብራንድ ያለው ክለብ እንደሆነና ምን ያክል በመላው ዓለም ብዙ ተወዳጅ ክለብ እንደሆነ ብዙ ደጋፊዎች የሚደግፉትና ለስፖንሰሮችም እጅግ በጣም አትራክቲቭ የሆነ ክለብ እንደሆነ ይሄ መረጃ በራሱ ያመለክታል ማለት ነው። ውድ አድማጮቼ ለዛሬ የነበሩኝ አጫጭር ስፖርታዊ መረጃዎች እነዚህን ይመስላሉ። በሚቀጥሉት ቀናት ላይ ዩናይትድን የተመለከቱ ሌሎች መረጃዎች ሲኖሩ ወደ እናንተ ይዤ የምመጣ ይሆናል ማለት ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቦቻችሁን በኮሜንት ሴክሽን ላይ አስቀምጡልን። በሚቀጥሉት ቀናት ላይ እስክንገናኝ ሰላም ሁኑ። ባባይ